ልጆቻችንን ያሰብን የማንገነባት ሀገር ለእኔ በሚል ብቻ ስለሆነ ብዙ ርቀት አትጓዝም አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ከተሜነት፣ ክትመትና የኮሪደር ልማት በሚል መሪ ሀሳብ ከቃና ቲቪ ጋር ቆይታ አድርገዋል። ኢትዮጵያ በአፍሪካ ውስጥ ብቸኛ የራሷ ፊደል ያላት፣ ብቸኛ ያልተገዛች፣ የሰው ዘር መገኛ እንዲሁም የቡናና የጤፍ መገኛ የሆነች ጥንታዊ ውብ ሀገር ናት ብለዋል። ጠቅላይ ሚኒስትሩ ኢትዮጵያውያን አርቀን እያየን በትብብር ከሰራን ለብዙዎች ብርቅ መሸሸጊያና መጠለያ መሆን እንችላለንም ብለዋል። ጎንደር ከተማዋ ብቻ ሳይሆን ገጠሩን በኮሪደር ልማት አዲስ የታሪክና የስልጣኔ ምዕራፍ ተከፍቶለታል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በጎንደር ከተማ አስተዳደር ሳይና ሳቢያ የገጠር ቀበሌ የተገነቡ የገጠር የኮሪደር ሞዴል ቤቶችን መርቀው ለአገልግሎት ማብቃታቸውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት አስታውቀዋል። ማዕከላዊ ኢትዮጵያ ክልል በጋሞ ዞን በመሬት መንሸራተት አደጋ ለተጎዱ ወገኖች በ10 ሚሊዮን ብር የሚገመት የቁሳቁስ ድጋፍ አድርጓል። የክልሉ ርዕሰ መስተዳድር እንዳሻው ጣሰው በዞኑ በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች ክልሉ አጋርነቱን ለማሳየት በ10 ሚሊዮን ብር የሚገመት የምግብና ምግብ ነክ ያልሆኑ እንዲሁም ለቤት መሳሪያ የሚሆኑ የአይነት ድጋፍ ማድረጉን ገልጸዋል።